ያለም ጴጥሮስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። የብዙዎቻችሁ እህቶቻችን የብዙዎቻችሁ ወንድሞቻችን ከሀገር ቤት አወጣጥ እንጀራን ፍለጋ ነው። ነገር ግን ፍጻሜያችሁ ለክርስትናችሁ መጋደል ሆኖ እየኖራችሁ ያላችሁ እጅግ በጣም ጠንካራ የሆናችሁ እህት ወንድሞቻችን አላችሁ። እናም ኢአማንያን ባሉበት በአረብ ሀገራት ያላችሁ እህት ወንድሞቻችን እናንተ የበረሃ አንበሶቻችን ናችሁ። የበረሃ አንበሶች ናችሁ እናንተ። እንዲህ የምላችሁ እናንተን ለማሞካሸት እናንተን እንድትቆፈሱ ለማድረግ አይደለም ተወዳጆች። እግዚአብሔር በሚያውቀው ትልቁ ሀቅ ነው። ትልቁ ሀቅ አገር ቤት እናንተ ጾታዊ ጥቃት እየደረሰባችሁ በምታመጡት ገንዘብ አገር ቤት ያለው አባታችሁ ያማረ ጋቢ ለብሶ ይወጣል። እናንተ ጾታዊ ጥቃት ደርሶባችሁ የፈላ ውሃ እየተደፋባችሁ ከፎቅ ላይ እየተወረወራችሁ በምታገኙት ገንዘብ አገር ቤት ያለችው እናታችሁ አምሮባት ደምቆባት ኑሯን ታሳልፋለች። ወንድሞቻችሁ እህቶቻችሁ ያማረ ልብስ ለብሰው ይወጣሉ። በእናንተ ደረቶቻቸውን ነፍተው በየከተማው ይመላለሳሉ። ከእናንተ በላይ የበረሃ አንበሳ የለም። እናንተ የበረሃ አንበሶች ናችሁ እና መስቀልን ማድረግ በማይቻልበት ቦታ ላይ በአንገቶቻችሁ ላይ መስቀልን እያደረጋችሁ ስለ ክርስቶስ ኢየሱስ ብላችሁ ብዙ መከራን የምትታገሱ ናችሁ። እግዚአብሔር አምላክ በእውነት በረከተ ሰማዕታትን ለሁላችሁ ያድላችሁ። በርቱልን። በዚህ አጋጣሚ በጣም ነው የምንወዳችሁ እጅግ በጣም። በነገራችን ላይ እናንተ ለእኛ የምትሳሱትን ያክል እኛም ለእናንተ እንሳሳላችኋለን እና በዚህ አጋጣሚ አንድ ነገር ማለት ወደድኩኝ። ይኸውን ከዚህ በኋላ የምናገረው ነገር ሁላችሁንም በውጭ ዓለማት ላይ ያላችሁ እህት ወንድሞችን የሚመለከት ነው። ኦኬ፣ በየትኛውም ዓለም ላይ ያለ ወንድሜ ከኢትዮጵያ ውጭ ያለ፣ በየትኛውም ዓለም ያለሽ እህቴ ከኢትዮጵያ ውጭ ያለሽ እህቴ በደንብ አድርጋችሁ አዳምጡ። ለፍታችሁ ኦኬ፣ ሰው የማይወድቅበት ቦታ ወድቃችሁ ያገኛችሁትን ገንዘብ ለማንም ለማታውቁት ዝም ብላችሁ አትበዝብዙት። በቃ ፕሊስ እባካችሁ፣ የገንዘብም ግፍ አለው። ተወዳጅ ወንድሜ አንተ በውጭ ዓለም ኖረ ገና ለገና የሆነችን ሴት ከተወሰኑ ቀናቶች ከተወሰኑ ወራቶች ከተወሰኑ ጊዜያቶች በኋላ አገባታለሁ በሚል ተልካሻ ምክንያት የት ወጥታ የት እንደምትገባ ለማታውቃት ሴት ዝም ብለህ ገንዘብን አትገፍግፍ እባክህ ወንድሜ። በቤት እህት ካለች በመጀመሪያ እህትን እርዳ። በቤት እናት ካለች በመጀመሪያ የእናትን መቀነቷን አስፈታና ያማረ ሸማ ልብሳት በመጀመሪያ። ከዛ በኋላ ሌላው ይደርሳል። የእናት ምርቃት ፈራ እግዚአብሔር ያላትን ሴት እንድታገኝ ይረዳሃል። የእህቶች ፈገግታ ኦኬ፣ እግዚአብሔርን የምትፈራ ለአንተ የምትታመን ሴትን እንድታገኝ እንደ ምርቃት ሆኖ ያገለግልሃል። እና በመጀመሪያ ቤት ያለውን ቀዳዳ ድፈን። በቤታችሁ ቀዳዳችሁን ሳትደፍኑ ዘላችሁ ገንዘባችሁን ለባዳ የምትገፈግፉ ሰዎች ወዳችሁ ከተደፋችሁ ሲረግጧችሁ አይክፋችሁ ብቻ ነው ማለት ነው። በቃ ማለት ይሁን ያለው ያ ስለሆነ ማለት ነው። እባካችሁን እንዴ ይሄ የስልኩ ዓለም በጣም ለመሰካከስ ያመቻል። በነገራችን ላይ ይሄ ገዳማትን እንኳን ዞር ብላ አይታ ማታክ ሴት እጅግ በጣም ገዳማትን ዞራ እንደምትሰለም አድርጋ ራሷን ቀርጻ ትነግራለች። ምንም ሌላውን የእግዚአብሔርን ታምር በተጠራጠር ሰውዬ እንዲህ አይነት በቃ ተልካሻ የሆኑ ነገሮች በአጠቃላይ ሰምተህ ታምናለህ። ከዛ በኋላ ገንዘብን ገፍግፈ ሀገር ቤት ትመጣና ወይ ከገንዘብ አትሆን ወይ ከቤተሰቦች አትሆን ወይ ከትዳር አትሆን። በተመሳሳይ በውጭ ዓለም ያለሽ እህቴ መልካም ትዳርን የምታገኙ ውድ የሆኑ ገንዘቦችን ለሆነ ሰው ስለላክሽ አይደለም። ብሊስ ተረጋጉ ባካችሁ። የሆነ መልካም የሆነን የጣፈጠን ትዳር የምታገኙት እጅግ በጣም ኤክስፔንሲቭ የሆኑ ነገሮችን ለሆነ ግለሰብ ስለላካችሁ አይደለም። ትንሽ አረጋጉ ትባካችሁ። እንደውም በትክክለኛ ሰው ልክ እንደ ወርቅ በእሳት ውስጥ ተፈትኖ ማለፍ አለበት። ትክክለኛ የእናንተ ወዳጅ እንደ ምስጥ እናንተን የሚመጠምጥ ሳይሆን ከወጪ ቀሪ መጎዳታችሁን ኦኬ መክሰራችሁን ሁሉ ሊያይ ሊመለከት የሚችል ሰው ነው ትክክለኛ ወዳጅ ማለት እንጂ ዝም ብላችሁ። በተለይ እህቶች እባካችሁን በቃ መልካም ትዳር የሚገኘው በጸሎት ነው። እዛ ሰው ላይ የምታወጡትን ገንዘብ እስኪ ለቤተክርስቲያን አስራት አድርጉት። ለካንሲዮን ለምን ተሳሳላችሁ? እውነቴን ነው። ለቤተክርስቲያን ሄዳችሁ ለቤተክርስቲያን አውጡት። አጠገባችሁ ላለ ቤተክርስቲያን አንዳንድ ጊዜ አሳሱ። መሳሳት በነገራችን ላይ ተፈጥሯችን ነው ይመስለኛል። አንዳንድ ጊዜ ውድ የሆነ ሆቴል ምናምን ገብታችሁ የምታውቁ ከሆነ
ሰዎች በጣም በሚገርም ሁኔታ ውድ የሆነ ሌክዠሪ የሆነ ሆቴል ይገቡና ለተስተናገዱበት መስተንግዶ እጅግ በጣም ውድ የሆነን ቲፕ ሰጥተው ይወጣሉ። ከዛ ሆቴል ሲወጡ ግን በጀርባዋ ሌላ ህፃን፣ በእጇም ሌላ ህፃን፣ በሆዷም አርግዛ ያለች አንዲት ሴት እጇን ዘርግታ ስትለምናቸው 100 ብር እንኳን መስጠት የሚያሳሳቸው ሰዎች አሉ። እንደዛ ነው ተወዳጆች፣ እንደዛ ነው ባካችሁ። በቃ መስጠት ያለብንን ነገር ለማን እንደሆነ እንወቅ። ልክ እንደኔ አሁን ልክ እኔ እንደምታየው ነጠላ ስለለበስን ኦኬ፣ አገልጋዮች የምንባል በአጠቃላይ ነጠላ ስለለበስን የሆነ ድምጻችን ስላማረ ስንዘምር እንደው አለረለ ድምጽ መረዋ ስለሆነ እንደው ድምጻችን ስለተሰረቀረቀ እንደው አለረለ እንደው ስናወራም እጅግ በጣም ቁም ነገረኛ ስለመሰልን ብቻ ጤናማ ነን ማለት አይደለም ተወዳጆች። እኔ ስንት ጎዶሎ አለብኝ መሰላችሁ። እዚህ ጋር ቆሜ ግን የምናገረው የማሰምረው ግን ክርስቲያኖች ጎዶሎ ተደፍኖልኝ አይደለም፣ ጎዶሎን የሚሞላ አምላክ እንዳለኝ ግን ስለማመን ነው። እና የሞላልኝን ስለማቅ ለእኔ አንድም አገልግሎት ነው፣ ሁለትም ምስክርነት ነው። እና ሁላችንም ጤናማዎች አይደለንም፣ ሁላችንም ችግር አለብን ጋይስ። እና እባካችሁን አንዳንድ ጊዜ አትቸኩሉ። ቀሚስ ያደረገ ሁሉ ዘማሪ ነው፣ ቀሚስ ያደረገ ሁሉ ሰባኪ ነው ያላችሁ ማን ነው? ዝም ብላችሁ በቃ በውስጥ ሀይ እንዴት ነው ምናምን ሰላም ነው እንዲህ ምናምን ብሎ ለሚጠይቅ ሁሉ ዝም ተብሎ እኮ ገንዘብ አይሰጥም። እባካችሁ ከሰጣችሁ ስንት የተቸገረ ሰው አለ ዙሪያችሁን። በቃ እናንተ አራው እንዲያሉ ነገሮችን ተመልከቱ። የግድ ኢትዮጵያ ድረስ መላክ አይጠበቅባችሁ። ባላችሁበት ሀገር ባላችሁበት ቦታ የእናንተን እርዳታ የሚሻ ብዙ ነፍስ ይኖራል። እና ክርስቲያኖች እባካችሁ አይኖቻችሁን ግለጡ። እናንተ ባላችሁበት ቦታ በጣም ብዙ የእናንተ እርዳታ ቢሹ ሰዎች አሉ። በጣም አፈቀላጤ በሆኑ ሰዎች ተታላችሁ፣ በተለይ ወንድሞችም ጭምር እባካችሁን ገንዘብ ስለወጣችሁ አይደለም መልካም ትዳር የምታገኙት። ኦኬ መልካም ትክክል ልባም የሆነች ሴት በአንተ ልትማረክ የምትችለው በምትወጣው ገንዘብ አይደለም። አይምሰላችሁ። በጣም ብዙ ትዳሮች በነገራችን ላይ ለመፍረሱ ትልቁ ችግሮች በነገራችን ላይ ስጋዊ የሆኑ ኢሾች ናቸው። ስጋዊ የሆኑ ኢሾች፣ ይሄ ዝሙት፣ ገንዘብ፣ ሌሎች እና ተወዳጆች ግልጽ አድርጌ ልናገር፣ ገንዘብ ስላለኝ የምፈልጋትን ሴት የራስ ያደርጋታለሁ ብለህ የምታስብ ወንድሜ፣ ገንዘብ የጠፋ ቀን ያቺ ህልም ያደረግካትን ሴት አብረህ ታጣታለህ። እህቴ አንቺም ልክ እንደዛው ገንዘብ እያደረግኩለት ጥሩ ነገር እየገዘውለት ጥሩ ነገር ምርጡን ለሱ እያደረግኩለት የኔ ይሆናል ያልሽው ሰው በአጠቃላይ ልክ ከአንቺ የሆነች ነገር የጎደለሽ ቀን ከአንቺ ዞር ይላል። በቃ ምን ማለት ነው? ገንዘብሽ ነበር ያንን ሰው ጎቶቶ ያመጣው። በተመሳሳይ ገንዘብ ሲጠፋ ገፍትሮ ይጥሏል ነው። ወንድም ያንተም ልክ እንደዛው። ኦኬ መልካም ትዳርን ልባም የሆነችን ሴት የምታገኘው በጸሎት ነው። እግዚአብሔር ምስክሬ በጸሎት ነው። በመጀመሪያ ጸሎት አድርጉ ፕሊዝ፣ አትታለሉ። በቃ ማንን ጠዋት ስናነሰው ነበረ በመጽሐፍ ቅዱስ ላይ ቅዱስ ልበ አምላክ ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ ላይ የተጻፈው ስናወራ ነበር አይደል ተወዳጆች? ሁላችሁም ስትሰሙ ነበረ። ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ የተጻፈው? ከኦሪዮን ሚስት ጋር እንደተኛ እንዳመነዘረ እሱንም እንዳስገደለ ለምንድን ነው ይህ ኃጢአቱ የተጻፈው? እንደ ልብ ወለድኛ እንድናነበው አይደለም። ኦኬ እናንተ ቅዱስ የምትሏቸው ሰዎች በአጠቃላይ ኃጢአትን ሊሰሩ ይችላሉ። ማንንም እንዲሁ ዝም ብላችሁ እንዳታምኑ ነው። ይሄ ታሪክ በመጽሐፍ ቅዱስ ላይ የተጻፈው ወደዳችሁም ጠላችሁም ትልቁ ሐቂያ ነው። ዳዊት ልበ አምላክ እንኳን ተብሎ ኃጢአትን ሰርቷል። ክርስቶስን በድሏል። በጣም ትልቁን ኃጢአት ሰርቷል። አመንዝሯልም፣ ነፍስም አጥፍቷል። ልበ አምላክ ተብሎ እንዴ እና እኛስ ማንን እንኳን ልበ አምላክ የተባለው ዳዊት ይህን ያክል ፈጣሪውን ከበደለ እኛ ደግሞ ኢማጂን ጣሪያ ከልሎን መጋረጃ ገዱን ስንት ነው ልንሰራ እንደምንችል እና ዝም ተብሎ እንትና ተብሎ ፕሊስ እባካችሁን በቁስላችሁ ሌላ ቁስል አትጨምሩ። ያለባችሁ ችግር በቂ ነው። ውጭ ሀገር ስላላችሁ ብቻ ሁሉም ህይወታችሁ አልጋ ባልጋ ነው ማለት አይደለም። ጌታ በሚያውቀው እንደውም ኢትዮጵያ ውስጥ እንዳለ ሰው ህይወቱ አልጋ ባልጋ የሆነለት የለም። እውነቴን ነው የምልላችሁ። እናንተ እኔን ሻይ ቡና ለመጋበዝ ከውጭ የምትልኩልኝ $100 እዚህ በርከት ብላ ስንት ቦታ ታዞረኛለች መሰላችሁ ተወዳጆች። እንደውም ሀገር ቤት እንዳለ ሰው በነገራችን ላይ የተሳካለት የለም።
ሁሉ ነገር የተመቻቸለት የለም። እናንተ ብዙ ነገር አይታችሁ ነው ያንን ገንዘብ የምታገኙት። ብዙ ሰው ማይገባበት ቦታ ገብታችሁ እናንተ ከዚህ በፊት በፍጹም እንገኝበታለን የማትሉበት ቦታ ተገኝታችሁ ነው ያንን ገንዘብ የምታገኙት። ያለባችሁ ችግር ይበቃል። በቤታችሁ በጣም ብዙ ጎዶሎ አለ። በልባችሁ በጣም ብዙ ቋጠሮ አለ። ያንን የልባችሁን ቋጠሮ በመጀመሪያ ፍቱ። የቤታችሁን ጎዶሎ በመጀመሪያ ሙሉ። ፕላስ ደግሞ የመታችሁ እንቅፋት ድጋሚ እንዳይመታችሁ ተጠንቀቁ። አለቀ። በእንደዚህ አይነት ጉዳይ በህይወታችሁ ሰዎች መጥተው በጥብጠዋችሁ እናንተን አጭበርብረው አታለው አንዳንድ ጊዜ ልክ አላዲንና ፋኖሱ አይነት የሚጫወቱ ሰዎች አሉ። አላዲንና ፋኖሱን ተረት ታውቁታላችኋል። ፋኖሱን ያወጡታል፣ አሸት 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 ያደርጉና ልክ ጂኒ ሲወጣ እንደዚህ ያደርግልኝ የሚሉ ማለት ነው። የአላዲንና ፋኖሱ አይነት ድራማ የሚጫወቱ ሰዎች አሉ። ልክ ሆዳቸው ሲርባቸው ሲሞረሙራቸው ዙሪያቸው ካሉ ሰዎች የበታችነት ስሜት ሲሰማቸው ልክ ፋኖሷን ተረት ላይ ያለው ሰው አሸት አሸት እንደሚያደርገው ስልካቸውን ነካ ነካ አድርገው እናንተ ጋር የሚደውሉ እናንተ ጋር ቴክስት የሚጽፉ ከዛ በኋላ ስትባል እንዲህ አድርጉልኝ ይሄን እንፈልጋለሁ ምናምን ቅብርር ብሎ ማለት ነው። ከዚህ በላይ መጋረድ የለም ተወዳጆች። አይነ ጥላ ሲባል ሰምታችሁ ታውቃላችሁ አይደለ? በቃ አይነ ጥላ አለባችሁ። ኤኒዌይስ ፕሊዝ አይኖቻችሁን ግለጡ ምናምን። በዚህ ልክ ሰው መሞኘት የለበት። እንዲህ ስል ሰው አታግዙ እያልኩኝ አይደለም፣ እውነቴን ነው። ሰው ማገዝ መልካም ነው፣ ግን ደግሞ ከእጮኝነት ጋር ተያይዞ አይደለም። ሰው ገንዘብ መውጣት ካለበትም ወንድሜ አንተን ሴት የሆነች ሴት አንተን ሳትወድ ሳታፈቅር አገባለሁ ብላ አንተን ወቶት አይደለም ገንዘብ መቀበል ያለበት። በተመሳሳይ እህቴ አንቺም ልክ እንደዛው ጭራሽ አንቺ ለትዳር የሚያስብሽ ሰው ናፍቀሽኛል በጣም ነው የምወድሽ ምናምን ብሎ በጣም የሆኑ ግጥሞችን ገጥሞ ምናምን አይደለም ከአንቺ ገንዘብ መቀበል ያለበት ነው ባጭሩ። እና አይኖቻችሁን ግለጡ ፕሊዝ፣ አይኖቻችሁን ግለጡ። ስፔሻሊ በዚህ አጋጣሚ በጣም ረዥም ጊዜ በአረብ ሀገራት ያላችሁ እህቶች ወንድሞቻችን በጣም በእንደዚህ አይነት ጉዳይ ሰለባ ስትሆኑ ሰምተናልና ያለባችሁ ችግር በቂ ነው። አገር ቤት የምትረዷቸው እናት አባቶች አሏችሁ፣ እህት ወንድሞች አሏችሁ፣ የእናንተን እርዳታ የሚሹ ወንድሞች አሏችሁ፣ የእናንተ እርዳታ የሚሹ እህቶች አሏችሁና በመጀመሪያ ለወዳጆቻችሁ ድረሱ። ከዛ በኋላ የነሱ ምርቃት ትክክለኛውን የትዳር አጋርን እንዲሰጣችሁ ያደርጋችኋል። አለቀ። ከዛ ደግሞ ሮሚ መጽሐፍ ሲናገር የሚሰጥ በልግስና ይስጥ ነው የሚለው። መስጠት ከፈለጋችሁ በልግስና ስጡ እያልኩ ያለሁት ግልጽ ነው። መስጠት ከፈለጋችሁ በልግስና ስጡ። እውነቴን ነው። ምንም መታለልና መጭበርበር በሌለበት መንገድ ምንም ቤተክርስቲያን ሄዳ ማታቅ ሴት የሆነ 1-3 ነጠላ ተገዛና የሆነ ነጠላ ምናምን ለብሳ ትልክልሃለች። አዳሜ የሌላህትን ፐርሰናሊቲ ባይምሮ ቀርጽ ቤት ሁሉ ትከራያል። እኔ እኮ በጣም ነው የሚገርመኝ። እኔ በተለይ ወንድሞችን እናንተ ያላችሁን ብርታት እንደው እግዚአብሔር አምላክ ለኔ በሰጠኝ ያልኩት በእውነት እኔ በጣም ነው የሚገርመው እኮ ቤት ሁሉ መከራየት ምናምን። እኔ እኮ በጣም ነው የሚገርመው። እንዴ ለእናተ ቀሚስ ገዝተህ ማታውቁ ሁሉ ዝም ብለህ ኧረ እግዚአብሔር አምላክ ማስተዋልና ጥበቡን ይስጣችሁ። እኔ ሌላ ምንም አልላችሁም። እና ኤኒዌይስ ብዙ ነገር አልኩኝ። ወደ ቀድሞ ነገር ልመለስ። በአረብ ሀገር ተሰዳችሁ ያላችሁ ወንድሞች እህቶች፣ እናንተ የበረሃ አንበሶቻችን ናችሁ። የበረሃ አንበሶች ናችሁ። መስቀል ማድረግ በማይቻልበት ቦታ የክርስቶስ ኢየሱስን መጥራት በማይቻልበት ቦታ ላይ ነው መስቀሉን የምታደርጉት፣ የክርስቶስ ኢየሱስን ስም የምትጠሩት። እና እናንተ የሰማዕትነት ሕይወትን ገንዘብ ያደረጋችሁ እህቶቻችን ወንድሞቻችን ናችሁ። በርቱልን፣ እንወዳችኋለን። ኦኬ ሰው አሁን ለተወሰኑ ደቂቃዎች ድል እሰጣለሁ። በተለያዩ ጉዳዮች ማውራት የምትፈልጉ ተስፋ በመቁረጥ ሊሆን ይችላል፣ ራስን በማጥፋት ስሜት፣ በትዳር ህይወት የግጭት ህይወት ሊኖር ይችላል፣ የእጮኝነት፣ በስራ ገበታ፣ በትምህርት ቦታ፣ በተለያዩ ጉዳዮች እንዲህ አይነት ነገር ትንሽ ነፍሴን አዝሎታል። እናም ደግሞ ትንሽ ማውራት ፈልጋለሁ የምትሉ ሰዎች ካላችሁ እድል እሰጣለሁ። አንዳንድ ሰው ነው ማስገባው፣ ማንም ሰው ቅር እንዳይለው አንዳንድ ሰው ነው ማስገባው። እናወራለን ማለት ነው። በቃ አንድ ሰው ከገባ በኋላ በቃ ደጋግማችሁ አንድ ቁጥር አጻፉ።